የዛሬ አራተኛ ርዕሴ ኢትዮጵያን በአፍሪካ ውስጥ ኢትዮጵያ በአፍሪካ አህጉር ውስጥ ያለች ምድር ናት። በአፍሪካ ምድር ውስጥ በርካታ ሀገራት አሉ። በዛ በበርካታ ሀገራት ውስጥ በሰሜን ምስራቅ የምትገኝ አንድ አነስ ያለች ሀገር ኢትዮጵያ ተብላ ትጠራለች። እኛም ደግሞ በዛ ውስጥ ተገኘች ነው። ስለዚህ በዛ ተወልደን አድገን የበቀልን ስለሆነ ኢትዮጵያውያን የሚለውን መጠሪያ አግኝተናል። ክርስትና 5 ግቦች ኖረውት ነው በኢትዮጵያ እንዴት እንደተከናወነ ለመግለጽ መፈልገው። እንደ ግብ አድርጌ ከወሰድኩት ነጥብ ውስጥ አንደኛው ሁሌም በዝግጅታችን ውስጥ ልንረሳው የማይገባ እግዚአብሔር የታሪክ ባለቤት ነው የሚለውን ማረጋገጥ ነው። ይቅርታ፣ የትኛውም የትምህርት ዝግጅቴ የሚያጣቁመው ወደ እግዚአብሔር ነው። እግዚአብሔር እሱ የታሪክ ባለቤት መሆኑን ማጽናት ነው። አንተን ይሄን የሰራኸው የሚለውን በእርግጠኝነት አረጋግጠን ማለፍ ነው። እንደ ሁለተኛ ግቤ አድርጌ ያነሳሁት በዛን ጊዜ በመጀመሪያዎቹ 2 ሳምንቶች እግዚአብሔር የታሪክ ባለቤት ከሆነ ምድርን የፈጠረ እሱ ነው። በፈጠረው ምድር ላይ ካኖራቸው ህዝቦች መካከል አንዱ ኢትዮጵያ የተባለችው ሀገር ላይ የሚኖሩ ህዝቦች ናቸው። እነዚህ ህዝቦች ከእግዚአብሔር ታሪክ ጋር የምን ተካፋይነት ኖራቸው? የእግዚአብሔር ታሪክ ቀጣይነት እንዲኖረው የእነዚህ ሰዎች አስተዋጽኦ ምን ነበር የሚለውን ማየት ነው። ስለዚህ ክርስትና ወደ ኢትዮጵያ የመጣበትን 3 አቅጣጫዎች ነው ያሳየሁት። በማቴዎስ በኩል ክርስትና ወደ ኢትዮጵያ እንደገባ፣ በጃንደረባው በኩል ክርስትና ወደ ኢትዮጵያ እንደገባ፣ በነፍሬምናጦስ ዘመን በ4ኛው ክፍለ ዘመን ክርስትና በኢትዮጵያ ምድር ላይ እንደበቀለ አመላክቻለሁ። 3ኛው ነጥቤ ወደ ኋላ ተመልሰን የምናጠናው የምንማረው ምን ፈልገን ነው? የፈለግነው ምንም ነገር አይደለም። ክርስትና ዘንድሮ እንደ እንጉዳይ የበቀለ እምነት አይደለም። የዘንድሮ እምነት አይደለም። ክርስትና 2000 ዓመታትን ወደ ኋላ ያስቆጠረ ነው። እንደ እውነቱ ከሆነ 2000 ዓመታትን ብቻ አስቆጥሯል ማለትም ስህተት ነው። ክርስትና በአይሁድ ለም አፈር ላይ የበቀለ እምነት እስከሆነ ድረስ የክርስትና ጉዘቱ 4000፣ 5000፣ 6000 ዓመታትን ይሸፍናል። እየበለጸገ የመጣ የታሪክ ሂደት ስላለ እና በነዛ 1000 ዓመታት መካከል የእግዚአብሔር ሕዝብ ሲሄድ ያገኛቸው ድሎቹ፣ ጠንካራ ጎኖቹ፣ ሲሄድ ሲጓዝ የገጠሙት ተግዳሮቶች፣ የፈጸማቸው ስህተቶች ምን ነበሩ? ይህንንም ነው እንደ ግብ አድርገን እየተማርን ያለ ነው። እንዳስተዋላችሁት ክርስትና በኢትዮጵያ ስለሆነ ጎጠኛ አቀራረብ የለኝም። በኢትዮጵያ በክርስትና ስም የተጠሩትን ቤተ እምነቶች በውስጣቸው እግዚአብሔር ታሪክን ሲሰራ እነሱን ተጋሪ ያደረገበትንም ወስጄ ነው ዝግጅቴን የማቀርበው። ስለዚህ የኢትዮጵያ ኦርቶዶክስ ቢሆን፣ የኢትዮጵያ ካቶሊክ ቤተክርስቲያን ብትሆን፣ የኢትዮጵያ ወንጌላውያን ቤተክርስቲያናት ቢሆኑ፣ ሌሎችም በዚህ ጉዳይ ውስጥ የነበራቸውን ድርሻ አብረን እናያለን። እሱን ስናይ ነው ኢትዮጵያን እንደ ሀገር በአፍሪካ ምድር ነው የምትገኘው። በአፍሪካ ምድር መገኘቷ ምን ይፈይዳል የሚል ጥያቄ ሊኖር ይችል ይሆናል። የትስ ብትገኝ? ታሪክ ሲጠና ስለ አንድ ህዝብ የምናጠና ከሆነ በአንድ ህዝብ መካከል ያሉትን ባህላዊ ስሪቶች፣ በአንድ ህዝብ መካከል ያሉ በርካታ ቋንቋዎችን፣ በአንድ ህዝብ መካከል ያሉ ብሔሮችን ጭምር ያላቸውን ባህል እያየን እንቃኛለን። እነዛ ሁሉ ለወንጌል ያላቸውን አቅርቦት አብረን እናያለን። እልፍ ስንል ከዛ ሀገር ህዝብ ጋር ብቻ አይደለም፣ በዙሪያው ያለውንም ህዝብ ግምት ውስጥ እንከታለን። ኢትዮጵያ ደሴት አይደለችም። ታሪክን ስናጠና አንድ ደሴት ላይ በውሃ ተከበን እንዳለን ቆጥረን አይደለም ምክር የምንይዘው፣ ዙሪያ ገቡን ነው የምንቃኘው። እና ይሄ ቅኝታችን ኢትዮጵያ እንደ ሀገር ባለችበት ዙሪያዋን የከበቡት እነማን ናቸው? የከበቡት ከጎናችን ሱዳኖች አሉ፣ ከጎናችን ግብጾች አሉ። ወዲህ ስንሄድ ኬንያውያንን እናገኛለን። ወደ ጎን ስንመጣ የጅቡቲ ህዝብን እናገኛለን። ከፍ ስንል በቅርብ ጊዜ ከኢትዮጵያ የተገነጠለችውን ኤርትራንም እናገኛለን። እነዚህ በዙሪያችን የከበቡን ህዝቦች ናቸው። እነዚህ ህዝቦች ክርስትናን በኢትዮጵያ በምናጠናበት ጊዜ እኛ ለነሱ ያደረግነው አስተዋጽኦ፣ እነሱም ለኛ ያደረጉትን ግብአት መመርመር የግድ አስፈላጊ ነው።
በኢትዮጵያ ዙሪያ ያሉትን ሀገሮች አነሳው እንጂ በቅርብ ርቀት አሁንም ኢትዮጵያን ስናነሳ ምድረ እስራኤልን ነው የምናገኘው። በቅርብ ርቀት እስራኤል ለኢትዮጵያ ሩቅ አይደለችም፣ በቅርብ ርቀት ያለች ሀገር ናት። ለዚህም ነው በእስራኤል ስደት ሲኖር፣ በእስራኤል ጉስቁልና ሲኖር በዛ ያለ ሕዝብ ሸሽቶ ይወጣል። በሽሽቱ ውስጥ በአብዛኛው ወደ ግብፅ ይሰደዳል። አልፎ ሄዶ ከኢትዮጵያ ጋር ሊገናኝ የሚችልም ስደቶች በታሪክ ውስጥ ገጥመውናል። ስለዚህ ክርስትናን በኢትዮጵያ በምናጠናበት ጊዜ በዙሪያ ገብ ያሉትን ሀገሮች ማወቅ አስፈላጊያችን ነው። ዝርዝር እውቀት ማለት አይደለም። ክርስትናን የበለጠ በኢትዮጵያ ያለውን አቅም ለመረዳት በዙሪያችን ያሉትን ሀብቶች እንደ ሪሶርስ መጠቀም ይኖርብናል ከማለት። ህዝብን አንስተን ስንነጋገር ህዝብ ሊጠቀምበት የሚገባውንም ቋንቋ ማጥናት እንደ ሁኔታው አስፈላጊ ነው። እንደ ሁኔታው እንዳቀራረቡ። አሁን ያነሳውላችሁ ሀገሮች በርካቶቹ በተለይም ኢትዮጵያና በኢትዮጵያ ቅርብ ርቀት ያሉ ሰዎች የሴሚቲክ ቋንቋ ተጠቃሚዎች ናቸው። ሴማዊ የቋንቋ ነገድ ተከታዮች ናቸው። የሴም የዘር ግንድ ያላቸው ቋንቋዎችን እንፈትሽ ብንል ፊታውራሪ ሆኖ የሚመጣው ቋንቋ አማርኛ ነው፣ ትግርኛም ነው፣ ትግረም ነው፣ ግዕዝም ነው፣ አረብኛም ነው፣ ጉራግኛም ነው፣ ዕብራይስጥም ነው። እነዚህ የሴም የቋንቋ ግንድ ውስጥ ያሉ ቋንቋዎች ናቸው። በአንድ ግንድ ውስጥ ያሉ ቋንቋዎች እርስ በርስ ይተሳሰራሉ፣ እርስ በርስ ይተዋወቃሉ፣ እርስ በርስ በአገልግሎት የሚውሉባቸው የተለያየ አቅርቦቶች አላቸው። በኢትዮጵያ በአማርኛ በምናገረው ቋንቋችን ውስጥ በርካታ የትግርኛ ቃላት፣ በርካታ የግዕዝ ቃላት፣ በርካታ የአረብኛ ቃላት፣ በርካታ የዕብራይስጥ ቃላት አሉ። አብረውን ኖረው ስለዘለቁ አማርኛ ናቸው ብለን ነው የምናስበው፣ ግን አይደለም። ሴማዊ ቋንቋ በዙሪያችን መክበቡ ክርስትና ከአይሁድ ስሪት ጋር የተገናኘ ከሆነ የሕዝበ እስራኤል ቋንቋ ዕብራይስጥ በዚህ በእኛ ታሪክ ውስጥ ምን ቦታ አለው ብለን እናጠናለን። ይህን እያጠናን ባለንበት ሂደት ውስጥ ነው እንግዲህ ከሚጠኑ መጽሐፍቶች ውስጥ በኢትዮጵያ የታሪክ ሰንሰለት ውስጥ ክብረ ነገሥትን እናገኛለን። ክብረ ነገሥትን ኢትዮጵያውያኖች አልጻፉትም። በአሌክሳንድሪያ በግብፅ የተጻፈ ሰነድ ነው። ኢትዮጵያን ግን ለ1000 ዓመታት ተቆጣጥሮ የገዛ ህገ መንግስት ነው። እንዴት ከግብፅ ወደ እኛ መጣ? በኢትዮጵያ ክርስትና ውስጥ ክብረ ነገሥት ገዢ ቦታ እንዴት አገኘ የሚለውን በጥናታችን መካከል ፈልቅቀን ማውጣት ይኖርብናል። የክብረ ነገሥት አንድምታዎች በወንጌላዊ ክርስትና ላይ ያመጡት በጎ እና አሉታዊ ተጽዕኖ ምን ነበር? የክርስትና በኢትዮጵያ ታሪካችን ይህን ይፈትሻል። ንጉሥ ቴዎድሮስ በተነሱ ጊዜ እስራኤልን እወራለሁ ብለው ነበር። ወደ እስራኤል ምድር ጦሬን አገሰግሳለሁ፣ ያንን ህዝብ እወራለሁ ብለው ነበር። እስራኤላውያንን ማለታቸው አይደለም። እስራኤላውያንን ለመውረር የተነሳ የእስላም ኃይልን የሚመለከት ነው። በዛ ጊዜ ነው አርብ አርብ ይሸበራል ኢየሩሳሌም የሚለው ቅኔ ለእሳቸው የተቀኘው። ምንድነው ንጉሱ ቴዎድሮስን ኢየሩሳሌም ድረስ ሊያጓጉዛቸው ልባቸውን ያነቃቃ? ልናገኝ የምንችለው መልስ ክርስትና በንጉሱ በቴዎድሮስ ዘመንና ከዛ በፊት በኢትዮጵያ ምድር ላይ ከእስራኤል ጋር ተገናኝቶ የነበረውን ቁርኝነት ያመላክታል። ፍንጭ ነው የሚሰጠን። ለምንድን ነው የዛጉዌው ንጉስ ላሊበላ በዛጉዌ የንግስና አገዛዝ ውስጥ የጌታ አሻራ ያረፈባቸው ቦታዎች ሁሉ በኢትዮጵያ ምድር መፈጠር አለባቸው ብሎ ያሳሰባል? በተለይም የዛጉዌን ዳይነስቲ ወስደን ላሊበላን ስናነሳ የነበረበት ዘመን የእስልምና ሃይማኖት ኢየሩሳሌምን ተቆጣጥሮ በነበረበት ጊዜ ነው። አሸናፊና ገዢዎች በነበሩበት ጊዜ የትኛውም ክርስቲያን ከየትኛውም ሀገር ኢትዮጵያንም ጨምሮ ወደ ኢየሩሳሌም ሄዶ ጌታ የተወለደበትን ቦታ እንዳያይ በተዘጋበት ዘመን፣ አለማየት ብቻ አይደለም እየታረዱ በሚያልቁበት ጊዜ ላሊበላ በኢየሩሳሌም ያሉ የተቀደሱ ስፍራዎችን በሰሜን ኢትዮጵያ ሰራዋለሁ ነው ያለው። ሰርቶታል። ከአንድ ድንጋይ ተቀርጸው የወጡ
ዛሬ ለኢትዮጵያ እንደ ሙዚየም የሚያገለግሉት እነርሱ ክርስትናን ህዝብ ወደ ኢየሩሳሌም ሄዶ ከሚያልቅ ኢየሩሳሌምን ወደ ኢትዮጵያ ላምጣ በሚለው አስተሳሰብ የመጣ ነው። ታሪክን ስናጠና እነዚህ ትሬስ የምናደርጋቸው ስፍራዎች እንዴት ነው ክርስትና በኢትዮጵያ ምድር ተጉዞ የነበረው፣ የገጠሙት ቻሌንጆች ምን ነበሩ የሚለውን እንድናጠና እንድናቅ ግድ ይለናል። ከዚህም የተነሳ ነው የክርስትና እምነትና አተገባበሩን በወጉ ለመረዳት ወደ ምንጩ መጓዝ ተገቢ የሚሆነው። ወደ ምንጩ መጓዝ ተገቢ ይሆናል። ወደ ስሪቱ ወደ ጠለለው ንጹህ ውሃ ደረስ ብሎ መቅዳት አስፈላጊ ሊሆን ይችላል። ያን አስፈላጊነት አብረን ስናጠና ነው በመጀመሪያው ሳምንት ትምህርቴ ላይ አተረጓጎማችን ታሪክን እንዴት ሊመስል ይችላል የሚለው ጥያቄ ብርቱ ጥያቄ የሚሆነው፣ ልንረዳ የሚገባው ልናስተውል የሚገባው ገደቡና መጠኑ እስከምን ድረስ ነው የሚለውን መፈተሽ በየትምህርቴ ውስጥ እንዲካተት አደርጋለሁ። የእናንተ እገዛ አብሮ ይጨምራል። በተለይ ታሪክን ለመተርጎም ስነ አፈታትን ቀዳሚ ህግ አድርጎ መውሰድ ይገባል። ስነ አፈታት ብዬ ስናገር ሁል ጊዜ ለተጻፈላቸው መልእክት ለተላከላቸው ለቀዳሚዎቹ ተደራሲያን ከነርሱ ጋር ያለን ትውውቅ፣ ባህል፣ ቋንቋ፣ አስተሳሰብ፣ የስነ ልቦና ዳህራን በትክክል ለመረዳት አቅም መፍጠር የግድ አስፈላጊ ነው እና ከዚህ የተነሳ ዕብራውያን በምድር እንዲኖሩ እግዚአብሔር እውቅና ከሰጠበት ከአብርሃም ጥሪ ጀምሮ እስከ ወዲህ ያለውን በመጠኑ ብልጭ እያደረኩ ለመሄድ ሙከራ አድርጋለሁ። እናንተ ደግሞ ታግዙኛላችሁ። የአይሁዶችን ባህል፣ ቋንቋ፣ አመለካከት ለክርስትና ያደረገውን አስተዋጽኦ በወጉ መረዳት ከታሪክና ከተግባራዊ ህይወታችን ጋር ለማጣጣም ጥረት እናደርጋለን። ምንም ከንቱ ነገር የለም። በኋላ ዘመናችን የተከናወኑ ክንውኖች ሁሉም ለበጎ ሊሆኑ የሚችሉበትን አቅርቦት ነው አብረን የምናየው። እንዲህ ከሆነ ክርስትና በኢትዮጵያ ብለን ጠበብ አድርገን ኢትዮጵያና ኢትዮጵያዊነት በሚል አንቋጭም። ገና ከመነሻው ጌታችን ኢየሱስ ክርስቶስ የሰጠን የመጨረሻ ህግ ቤዛ ባፕቲስት ቤተክርስቲያንም እንደ መለያዋ የምትጠቀሙበት ማ ብለን የምንጠራው የተልእኮ አቅጣጫችን ከተሰጠበት ጊዜ ጀምሮ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ስበኩ። ይሄ ተግባራዊ ሆኗል፣ እየሆነም ነው። ወደ ዓለም ሁሉ የመጓዙ አቅም ያመጣው ነው ይሄ የታሪክ ጥናታችን። እንደዛ ከሆነ ክርስትና በኢትዮጵያ ብቻ የታወቀ እምነት ነበረ ወይ የሚለውን አልነበረም። ክርስትና በኢትዮጵያ ብቻ ሳይሆን በአፍሪካ ምድርም ቀድሞ ሊታወቅ የቻለ መሆኑን በዛሬ ዝግጅቴ ወደ እናንተ አቀርባለሁ። በነገራችን ላይ ክርስትና በአፍሪካ የተዋወቀው አሁን በቅርብ ነው ብለው የሚያስቡ ብዙ ሰዎች አሉ። በጭራሽ። ክርስትና በአፍሪካ የተዋወቀው ምዕራባውያን ሚስዮናዊ ጉዞ የሚለውን ከመጀመራቸው በፊት ነው። ሚስዮናዊ ጉዞ ወደ አፍሪካ ምድር እናድርግ ብለው በተነሱበት 18ኛ 17ኛ እና 19ኛ ክፍለ ዘመን ላይ አይደለም። ክርስትና በአፍሪካ የታወቀው የምዕራባውያን የሚስዮናዊ ጉዞ በማድረግ ወደ አፍሪካ ከመጡበት ቀድሞ ነው። 18ኛው 19ኛው ክፍል ላይ ነው ብሎ ማሰብ እኛን አይመጥነንም። የአፍሪካ ምድር አይመጥናትም። ምዕራባውያን ክርስትናን ሳይተዋወቁ ክርስቲያን ሳይሆኑ ክርስትና በአፍሪካ አህጉር በተለይም በሰሜኑ ክልል ናይንቶ ነበር። በሰሜን አፍሪካ ክርስትና በጣም ተስፋፍቶ እንደነበር ማወቅ አለብን። አንድ ኢትዮጵያን ወስደን ብቻ አይደለም ምስክር የምናነሳው። በሰሜን አፍሪካ ባሉ ሀገራት ምዕራባውያን ወንጌልን ሳይሰሙ ቀድሞ የወንጌል ሐሳብ የመጽሐፍ ቅዱስ እውነታ በብዙ ሰነዶች ተረጋግጦ ለሰሜን አፍሪካ በተለይ ተዳርሶ ነበር። እሱን ጊዜው እንደበቃኝ ማስረጃ በኋላ ላይ አነሳለሁ። ክርስትና ከመነሻው ብርሃን ሆኖ ኢትዮጵያን ጨምሮ በተለይ በሰሜን አፍሪካ በግብፅ፣ በሊቢያ፣ በሞሪታኒያ ሰፊ ገዢ ቦታ ይዞ ነበር። መቼ ለሚለው በአንደኛው፣ በሁለተኛው፣ በሶስተኛው፣ በአራተኛው ክፍለ ዘመን ክርስትና ወደ ኢትዮጵያ ከመምጣቱም ቀደም ብሎ አራተኛውን ክፍለ ዘመን እንደ አንድ መጠሪያ ከወሰድን ማለት ነው።
በቅዱሳት መጽሐፍት ውስጥ ስማቸው ከተዘከሩት አብዛኞቹ የአፍሪካ ምድር ስም የያዙ ናቸው። ግብፅ፣ ቀሬና ሊቢያ ማለታችን ነው። ኑቢያ ሱዳን ማለታችን ነው። አቢሲኒያ ኢትዮጵያ ማለታችን ነው። በተለያየ ጉዳይ ላይ በመጽሐፍ ቅዱስ ውስጥ ተነስተዋል ስማቸው። በተለይ ግብፅ በብሉይ ኪዳን ዘመን ከነበሩት ሀያላን መንግስታት ውስጥ አንዷ ነበረች። ኢኮኖሚዋን በወጉ ያዳበረች ሀገር ስለነበር በዕብራውያን ዘንድ ረሃብ በበዛ ጊዜ የያዕቆብ ልጆች ይህን ረሃብ ለማስታገስ ወደዛ ምድር ነው የፈለሱት። ወደዛ ምድር ፈልሰው ነው ከ400 ዓመታት በላይ የኖሩት እና ህዝበ እስራኤልና ግብፅ ተቆራኝተው የኖሩበት ዘመን ብዙ ነው። አዲስ ኪዳን ደጃፍ ላይ ስንመጣ ድንግል ማርያምና ዮሴፍ ሕፃኑን ይዘው የሄዱት የትም አይደለም። ከሄሮድስ እልቂት የተረፉት ወደ ግብፅ ምድር መጥተው አፍሪካ። በርካታ አይሁዳውያን በዛን ጊዜ በአሌክሳንድሪያ ከሌሎች ግዛቶች በበለጠ ይኖሩ ነበር። በርካታ አይሁዳውያን በአሌክሳንድሪያ በግብፅ መኖራቸውን እንደ አንድ ቁም ነገር ወስደን በዓለ ሃምሳ በሆነ ጊዜ መንፈስ ቅዱስ የሥራ ለውጥ ባደረገ ጊዜ በኢየሩሳሌም ከተገኙት መካከል የተወሰኑት አፍሪካውያን ናቸው። የግብፅ፣ የቀሬና፣ የሊቢያ ሰዎች እንደነበሩ የሐዋርያት ሥራ ምዕራፍ 2 ቁጥር 10 ይነግረናል። የታሪክ ባለቤት የሆነው እግዚአብሔር ክርስትና ለዚች ዓለም መፍትሄ የሆነ እምነት መሆኑን ገልጦ በልጁ አማካኝነት ሲመጣ መልእክቱ በቀዳሚነት ለአፍሪካውያን ደርሷል የሚለው ጥሩ ነው። ጥሩ ግብዓትን ለኛ ይፈጥርልናል። በዚህ በሐዋርያት ሥራ ምዕራፍ 2 ቁጥር 10 ላይ ያለውን እናንተ በግላችሁ አይታችሁት በሐዋርያት ሥራ ውስጥ ስናጠና አንድ መረጃ እናገኛለን። በወገኑ የእስክንድሪያ ሰው የሆነ ብሎ ይነግረናል። በወገኑ የእስክንድሪያ ሰው የሆነ አዋቂ አጵሎስ የሚሉት ክርስቶስን አምኖ ይመሰክር እንደነበር ይናገራል። ይህንን በራሳችሁ ጥናት ውስጥ እንድታካትቱ ትፈልጋለሁ። የሐዋርያት ሥራ የታሪክ መጽሐፍ ነው። የሐዋርያት ሥራ በአዲስ ኪዳን ውስጥ ካገኘናቸው እውነተኛ ታሪክ ጸሐፊ በሆነው በሉቃስ የተጻፈ ነው እና ሲጽፍልን የእስክንድሪያ ሰው እንደሆነ ነው የነገረን። ያ አዋቂ ሰው አጵሎስ የሚሉት ክርስቶስን አምኖ ይመሰክር ስለነበር እሱን ጵርስቅላና አቂላ አግዘውታል። ውጤታማ እንዲሆን ረድተውታል። በአፍሪካ ምድር ላይ ሐዋርያት ሥራ ምዕራፍ 18 ቁጥር 24 ላይ ይህን ታገኛላችሁ። ስለ አፍሪካ እየተነጋገርን ስለሆነ ክርስትና በአፍሪካ ውስጥ ያለውን ይዞታ ማወቃችን ክርስትና በኢትዮጵያ ያለውን እንድናይ በጎ አስተዋጽኦ ስላለው ነው ይህን ማነሳው። ቀሬናን ላንሳላችሁ። ቀሬና ሊቢያ ናት። በበዓለ ሃምሳ ከተገኙት መካከል የእግዚአብሔር ቃል አንዱ በቀሬና በኩል ባሉት በሊቢያ ወረዳዎች የምንኖር የሚል ቃል እናገኛለን። ይሄ ኢየሱስ ለመሞት መስቀሉን ይዞ ሲጓዝ በኢየሩሳሌም አደባባይ ላይ የአፍሪካ ሰው የነበረው ነው ይሰቀልበት የነበረውን እንጨት በመሸከም ያገዘው እሱ ነው። ያንን እንጨት ተሸክሞ ሊያግዘው ፈቃደኛ የሆነው ስምዖን የተባለ የቀሬና ሰው አገኙ ነው የሚለው። ስምዖን የተባለ የቀሬና ሰው አገኙ። እርሱንም መስቀሉን ይሸከም ዘንድ አስገደዱት ነው የሚለው። መስቀሉን ይሸከም ዘንድ አስገደዱት። አስገደዱት የሚለውን በማቴዎስ 27:32 ላይ ነው የምናገኘው። በቀሬና የወንጌል ዘር እንደነበር ያመላክታል። በሐዋርያት ሥራ ምዕራፍ 11 ቁጥር 20 ላይ በስጢፋኖስ ሞት ብዙዎች አማኞች መሰደዳቸውን ይነግረናል። ተሰደዋል። የተበተኑ ነበሩ። ወዴት ተበተኑ? ወደ ፊንቄ፣ ወደ ቆጵሮስ፣ ወደ አንጾኪያ ላሉት አይሁዳውያን። እነዚህ የተሰደዱት ወንጌልን ሰብከዋል ከአፍሪካ ምድር ወጣ ብለው። የቀሬና ሰዎች ለመጀመሪያ ጊዜ በአንጾኪያ ክርስቲያን ተብሎ ለመጠራት ከተሰበሰበው ስብስብ ውስጥ የነበሩ ሰዎች ናቸው። ክርስቲያን ተብሎ ለመጠራት ከነበረው ስብስብ መካከል ያ ስብስብ ሕዝብን ሁሉ ያካተተ ነው።
ምናልባት ጌታችን ኢየሱስ ክርስቶስ ወደ ዓለም ሁሉ ድረሱ ያላቸው የህዝቦች አይነት በዛ ስብስብ ውስጥ ይኖር ይሆናል። ለማንኛውም ግን ክርስቲያን ተብለው በተጠሩት ማህበር ውስጥ አፍሪካውያንም በውስጡ አሉ። በአፍሪካ ወንጌል ከጠዋቱ መሰማቱን በተገለጠ መንገድ የሚነግረን ከጠዋቱ መሰማቱን የሐዋርያት ሥራ ምዕራፍ 8 ቁጥር 26 ነው። ይሄ ደግሞ ለኛ አዲስ አይደለም። ቀደም ብዬ ተናግሬያለሁ። ክርስትና ወደ ኢትዮጵያ ለመምጣት ምክንያት ከሆነባቸው ገለጻዎች ውስጥ አንዱ የኢትዮጵያ ንግስት ባለስልጣን የሆነው ጃንደረባ ጉዳይ ነው። የሱ ታሪክ ከኢትዮጵያ ጋር ክርስትናን ያገናኛል። እንደተጠበቀው ነው። ይሄ የግብጽ የክርስትና ታሪክ በቀዳሚነት የምታነሳው ሰው ደግሞ አላት። ግብጽ በቀዳሚነት የምታነሳው ሰው አላት። ቅድም ላይ የሰጠዋችሁ ወረቀት ዮሐንስ አፈወርቅን ይመለከታል። ኢትዮጵያውያን የራሳቸው ሰው ይሁን አይሁን ያጣሩ አይመስለኝም። ለማንኛውም በኢትዮጵያ ቤተክርስቲያን ታሪክ ውስጥ እንደሱ ስሙ የገነነለት ሰው የለም። እሱ ማን ነው ምንድን ነው የሚለውን አሁንም እንፈትሻለን። ለፍተሻን የሰጠዋችሁ እንጂ የትምህርቴ ዋና አካል ሆኖ አይደለም። ግን በግብጽ የክርስትና ታሪክ በቀዳሚነት እንደ ዋና ሰው አድርጋ የምታነሳው ማርቆስን ነው። በእኔ ጥናት ማርቆስ አፍሪካዊ ሰው ነው። ማርቆስ አፍሪካዊ ሆኖ በሊቢያ የተወለደ ቀሬና በተባለች ስፍራ የተገኘ ሰው ነው። አባቱ አርስቶብሎስ ሲባል እናቱ ማርያም ትባላለች። የአባቱን ስም ማረጋገጥ መጽሐፍ ቅዱስ ቀዳሚ አድርጎ አልገለጸልንም። የእግዚአብሔር ቃል ግን እናቱ ማርያም መባሏን በእርግጥ ነግሮናል። በጌታ ዘመን የታወቀች ሴት ናት። በቤቷ ሐዋርያት ይሰበሰቡ ነበር። በኢየሩሳሌም ከተመሰረቱት ቤተክርስቲያናት መካከል በእርሷ ቤት የምትገኘዋ ናት ቀዳሚዋ። ምናልባት የመጀመሪያዋ ቤተክርስቲያን የምንላት በማርቆስ እናት ቤት የተመሰረተችው ነች። ማርቆስ እርግጥ በማርቆስ መጽሐፍም ላይ አንስቻለሁ፣ ሌላ ስምም አለው፣ ዮሐንስ ተብሎ ይጠራል። በሐዋርያት ሥራ ምዕራፍ 12 ላይ ይህንን መመስከር ይቻላል። ይህ ማርቆስ የበርናባስ ያጎት ልጅ ነበር። ቆላስያስ ነው የሚነግረን 4:10 ላይ። በቀሬና የነበራቸው ኑሮ ትተው ግን ወደ ኢየሩሳሌም የመጡበት ምክንያት ብዙ ጸሐፊዎች ምንም የሚነግሩት ነገር የለም። በሊቢያ በቀሬና የነበራቸውን ይዞታና ቤት ትተው ግን ወደ ኢየሩሳሌም የመጡ ሰዎች ናቸው። ማርቆስ ኋላ ላይ ወደ እስክንድሪያ መምጣቱን የታሪክ መዛግብት ያስነብባሉ። በወቅቱ አሌክሳንድሪያ በሮም ግዛት ስለነበረች በርካታ የውጭ ሰዎች የሚኖሩባት ስፍራ እሷ ናት እና ወደ ከተማ መፍለስ አንዱ መለያ ነው። ወንድሜ ላከታፈሰ በላከልኝ የኢዩሲቤስ የታሪክ መጽሐፍ ውስጥ ይሄ የታሪክ ጸሐፊ ኢዩሲቤስ ማርቆስ በ43 ዓመተ ምህረት በግብጽ ተገኝቶ ለመጀመሪያ ጊዜ ለማን እንደመሰከረ መጽሐፉ ይናገራል። በግብጽ ተገኝቶ ለመጀመሪያ ጊዜ የመሰከረው ለአንድ ጫማ ሰፊ አናያስ ለሚባል ሰው እንደሆነ መጽሐፉ ይናገራል። ለዚህ ሰው ነው የመሰከረለት። የእግዚአብሔር መንፈስ ቅዱስ ወደ ልቡ ስለደረሰ ሰውየው አምኗል እና ተጠምቋል። ካመነ በኋላ ማርቆስን ወደ ቤቱ ጋብዞታል። በምስክርነቱ መላው ቤተሰብ እንዲጠመቅ አድርጓል። ከማርቆስ ቀጥሎ በግብጽ በአሌክሳንድሪያ ጳጳስ ሆኖ ማገልገሉም ተጽፎለታል። የቤተ ክርስቲያን መሪ ሆኖ ማገልገሉ ተጽፎለታል። ማርቆስ በግብጽና በሊቢያ የሰራቸውን ጴጥሮስ ሰምቶ ስለነበር ወደሱ ደግሞ ጠርቶታል። የጠራበት ዋናው ምክንያት ግን በግብጽ ክርስትና እየተስፋፋ በመምጣቱ በጣዖት አምልኮ ስር የነበሩ ሰዎች ማርቆስን ሊገሉት ሊያሳድዱት ተነስተው ስለነበር ነው። ኢዩሲቤስ በጣም ታማኝ የሆነ የታሪክ ጸሐፊ እንደሆነ ይነገርለታል። በሮም ከተገኘ በኋላ ነው ጳውሎስ ራሱ በቆላስያስ 4:10 ላይ ስለሱ የተናገረው። በሮም ከጴጥሮስ ጋር መስራቱን በቆላስያስ 4:10 በሁለተኛ ጢሞቴዎስ 4:11 ላይ ታነባላችሁ። ፊሊሞና ቁጥር 24ም ይህንን ይመሰክራል። አንደኛ ጴጥሮስ 5:13ም ይህን ፍንጭ ይሰጠናል። ከሱ ጋር አብረው የሰሯቸውን ስራዎች ያመላክታል፣ ፍንጭ ነው የሚሰጠው። ቀደም እንዳልኳቸው ቀሬና ሊቢያ
ማርቆስ በግብጽ ብቻ ሳይሆን በዚህ በቀሬና ወንጌልን እንደሰበከ ቅድም አይተናል። ከ250 እስከ 300 ዓመተ ምህረት በነበረው የወንጌል ስርጭት በርካታ አብያተ ክርስቲያናት በሊቢያ እንደነበሩ፣ በርካታ ቤተክርስቲያን መሪዎች በሊቢያ ያስተዳድሩ እንደነበረ ተጽፎላቸዋል። ከ250 እስከ 300 ዓመተ ምህረት ባለው ውስጥ ክርስትና በአፍሪካ ምድር የዚህን ያህል ቤተክርስቲያንና መሪዎች በዚህ በሶስተኛውና በአራተኛው ክፍለ ዘመን እንደነበሯት ማወቅ አስፈላጊ ነው። ካርቴጅ ብለን የምንጠራው በሌላ ስሙ ቱኒዚያ ብለን የምንጠራው የአፍሪካ ምድር በዚህ ስፍራ ከበቀሉ የቤተክርስቲያን አባቶች መካከል ጠርጡሊያንን ወይም ተርቱሊያንን ማንሳት ተገቢ ነው። በዚህ ቦታ ከበቀሉት ሰዎች ውስጥ ሲብሪያን ተብለው የሚጠራውንም ሰው ግምት ውስጥ መክተት ያስፈልጋል። ስሞች ይቀያየራሉ። ስሞች የተወሰነ የድምፅ ለውጥ ሊኖራቸው ይችላል። ኮመን የሆነውን ግን አጠራር ለመጠቀም እኔ እሞክራለሁ። በዚህ ሀገር ቅዱሳት መጽሐፍት በአፍሪካ ምድር ላይ ትክክለኞቹ የትኞቹ ናቸው ለሚለው ጥያቄ ቁጥራቸውን ለመወሰን በተደረገ እንቅስቃሴ አትናቴዎስ በነበረበት ዘመን የመጽሐፍት ዝርዝር 27ቱ በመንፈስ ቅዱስ ብርሃን ያለ ግጭት በስምምነት የጸኑ ናቸው በሚለው የተወሰነው በአራተኛው ክፍለ ዘመን ነው። በአራተኛው ክፍለ ዘመን የጸደቀበትን ስፍራ ይሄ የውል ስምምነት የተገኘበትን ቦታ ለማወቅ ከፈለግን ከአፍሪካ ጋር ነው የምናገናኘው። በአፍሪካ ምድር ላይ ክርስትና እንዴት እየበቀለ እንደሄደ ማስተዋል በጣም አስፈላጊ ነው። 27ቱ ቅዱሳት መጽሐፍት በአንድ ጊዜ በአንድ ስብሰባ የተወሰኑ እንዳልሆኑ በአንደኛው የቤተክርስቲያን ታሪክ መጽሐፌ ላይ ማንስቻለሁ። አይረቤ የተባሉ ግን መንፈሳዊ የመሰሉ በርካታ መጽሐፍት ተወግደዋል። እንደነ ሄርሜስ መልእክት፣ እንደ በርናባስ መልእክት፣ የዕብራውያን ወንጌል፣ ራእየ ጴጥሮስ፣ ግብረ ጴጥሮስ፣ ዲዳኬ የሚሉትን መጽሐፍት እንደ መመሪያ ቢያገለግሉም እንደ መጽሐፍ ቅዱስ እንዲካተቱ ግን ያኔ ጥያቄ ቀርበዋል። አልተካተቱም። ይሄ ማለት በአፍሪካ ምድር ላይ ክርስትና ሲስፋፋ እግዚአብሔር የታሪክ ባለቤት ሆኖ ትላልቅ መሰረቶችን እንደጣለ እንድታስቡልኝ ፈልጌ ነው። ኑቢያን በሚመለከት የጌታ መልአክ ፊልጶስን ተነስተ በደቡብ በኩል ከኢየሩሳሌም ወደ ጋዛ ወደሚያወርደው ምድረ በዳ ወደ ሆነ መንገድ ሂድ አለው። ተነስቶም ሄደ። እነሆም እንደኬ የተባለች የኢትዮጵያ ንግሥት አዛዥ ጃንደረባ የነበረ በገንዘቧም ሁሉ የሰለጠነ አንድ የኢትዮጵያ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበር። ይህን ገለጣ ለኢትዮጵያም እንወስደዋለን፣ ለኑቢያም እናሻግረዋለን። ሁለቱም በዚህ ቦታ ላይ ስለተገለጹ በስነ ቁፋሮ ግን ምርምር ቅርስን ወስደን በመፈተሽ ክርስትና በወጉ ከኢትዮጵያም በበለጠ በኑቢያ መኖሩን የሚያረጋግጡ ሰነዶች ተገኝተዋል። በዚያ በተደረገ የምድር ቁፋሮ 160 የሚደርሱ ክርስቲያናዊ ስዕሎች ተገኝተዋል። 400 የሚደርሱ የግድግዳ ጽሑፎች አሉ። በግሪክና በኑቢያ ቋንቋ የተጻፉም ተገኝተዋል። ይሄ የእግዚአብሔር መንግስት በአፍሪካ በሚለው በማርክ ሾው መጽሐፍ ላይ የተገለጸ ነው። ኢትዮጵያ ብለን ስናስብ ሰፋ ያለ ምህዳር ወደኛ እንዲመጣ አንዳንድ ክሬዲቶችን ለተገባው ደግሞ መስጠት አስፈላጊ ሊሆን እንደሚችልም ያመላክተናል። አሁን ያነሳሁት ክርስትናን በኢትዮጵያ ስንመክር አንዲት ነጠላ ሀገር ወስደን እንድንነጋገር አይደለም። በዙሪያ ያለውን ዙሪያ ገብ ከክርስትና ጋር በተገናኘ ምን ተከናውኗል የሚለውን እንድናይ ነው። እነዚህ በሰሜን አፍሪካ ያሉ ሀገሮች ባልኩት ውስጥ እንደ ፈርጥ የሚቆጠሩ አባቶች እንዳሉ ላረጋግጥላችሁ ፈልጋለሁ። ለክርስትና መሰረት የጣሉ ከሐዋርያት በኋላ ተከትለው የመጡ በተለይም በሁለተኛው፣ በሶስተኛው፣ በአራተኛው ክፍለ ዘመን ላይ የነበሩትን እንድናቅ ፈልጋለሁ። ይህንን ሳነሳ ኢትዮጵያ እኔ ብቻ ላሳር ብላ የምትላቸውን አንዳንድ የራሷንም ተረቶች ቀነስ እንድታደርግ ጠይቃለሁ።
ቀለሚንጦስን ማንሳት ፈልጌያለሁ። የቤተ ክርስቲያን አባት ነው። ቀለሚንጦስ ዘእስክንድርያ ተብሎ የሚጠራ ሰው ነው። ስለዚህ ዝርዝር ታሪክ ስለሱ አላነሳም። የሆነ ብልጭታ ብቻ ትቼ የተቀረውን ለእናንተ ነው የምተወው። በተናጥል የክርስትና ተጋሪዎች ስለሆነን እንደ አጥቢያ በቤተ ክርስቲያን ደረጃም ኃላፊነት ስላለብን ቀለሚንጦስ መሰረታዊ የክርስትና አስተምሮን በወጉ የተማረው በእስክንድርያ ነው። መሰረታዊ ቤዚክ ባይብል ዶክትሪን የምንለውን የተማረው በእስክንድርያ ነው። መምህር አለው፣ እሱን ያሰናዳ ያሳደገ በፓንዲዮኖስ ይመራ በነበረው ትምህርት ቤት ውስጥ ከክርስትና ጎን ለጎን ይሄው ሰው ፍልስፍና አጥንቷል። ፍልስፍና ብቻ አይደለም፣ ከበርካታ ሀገራት ወደ እስክንድርያ ከሚመጡት ሰዎች ጋር የእጅ ለእጅ ግንኙነት አድርገዋል። ባህላቸውን፣ እውቀታቸውን ወደ እስክንድርያ ሊቅ ሆነው ለመመለስ ከዓለም ሁሉም ከሚመጡት ሰዎች ጋር ቀጥተኛ ግንኙነት ነበረው ቀለሚንጦስ። ይህ ሰው በትምህርቱ ማዕከላዊ ትምህርቱ ኢየሱስ ክርስቶስ እውነተኛ አምላክ መሆኑን በትክክልም ሰው መሆኑን ሕያው የሆነ እግዚአብሔር እሱ መሆኑንና የሰው ልጆች አዳኝ ከኢየሱስ በቀር ማንም እንዳልሆነ አስተምሯል፣ ጽፏል። ሁል ጊዜ በትምህርቱ አሕዛብ ወደ ክርስትና ሲመጡ መለማመድ ስላለባቸው ክርስቲያናዊ ስነ ምግባሮች ትንትን አድርጎ ጽፏል። ይሄ ጸጉር አሰራር፣ አለባበስ፣ የቀሚስ አደራረግ የሚለውን በኢትዮጵያ ታሪክ ውስጥ የጴንጤቆስጤ እንቅስቃሴ ከመጣ ወዲህ የተጀመረ ነው ብለን እናስባለን። በኢትዮጵያ ሊሆን ይችላል። ነገር ግን በሁለተኛው፣ በሶስተኛው፣ በአራተኛው ክፍለ ዘመን ግን አሕዛብ ወደ ክርስትና ሲመጡ መለማመድ ስላለባቸው ክርስቲያናዊ ስነ ምግባሮች ከጻፉልን ሰዎች ውስጥ ዋነኛው ቀዳሚው ቀለሚንጦስ ነው። አለባበስ ምን እንደሚመስል፣ አበላል፣ አመጋገብ እንዴት እንደሚሆን፣ አካሄድና የክርስቲያኖች ማህበራዊ ግንኙነት ምን ሊመስል እንደሚችል ጽፈዋል፣ አስተምሯል። የተለየ ህዝብ የትምህርቶቹ ስብስብ ስትሮማታ በተባለ የጽሁፍ ስብስብ ውስጥ ይገኛል። በግሪክ ቋንቋ ስትሮማታ በተባለ የጽሁፍ ስብስብ ውስጥ በዛ ስብስብ ውስጥ ክርስትናን ከኖስቲክ አስተሳሰብ ለመጠበቅ ፊት ለፊት ተጋፍጧል። ኖስቲኮች ምን ናቸው የሚለውን ከ2-3 ዓመት በፊት በዚህ መድረክ ላይ ተምረነዋል። ከኖስቲኮች እንዲጠበቅ እውነተኛ እውቀትና ፍልስፍና ለክርስትና ትምህርት እንዴት እንደሚጠቅም አስተምረዋል። ክርስቲያን ስንሆን ብዙዎቻችን ፍልስፍና ለምን ነው የምንለው? ግን ልክ አይደለም። ፍልስፍናም መሰረታዊ እውቀትም ለክርስትና የሚኖረውን አስተዋጽኦ በወጉ መረዳት ለክርስትና ትምህርት የበለጠ አጋዥ ይሆናል እንጂ እሱን አያፈርሰውም። ቀለሚንጦስ በዚህ መንገድ የኖረ ሰው ነው። በማደግ ላይ ያለው ክርስትና ከውጭ ስደት ገጥሞታል። በሱ ዘመን ከውስጥ የስተት ትምህርቶች ገጥመውታል። የአይሁድ በግንዛቤ ደረጃ አስጨንቆታል። ከአሕዛብ አመለካከትና ከፍልስፍናው እየሰረጉ አሳሳቢ የሆኑ ትምህርቶች ገብተዋል። እነዚህን ሁሉ ታክል ለማድረግ ሰርተዋል። ቀለሚንጦስ ይህን ሁሉ በሚያደርግበት ጊዜ በ202 ዓመተ ምህረት ላይ ያለውን ጊዜ ነው የምንወስደው። በ202 በስደት ወደ ፍልስጤም ተጉዘዋል። 12 ዓመታትን በዛ ኖሯል። እነዚህን ሁሉ ነገሮች አከናውኖ ይህ ሰው በ215 ዓመተ ምህረት ነው ወደ ጌታው እቅፍ የተሰበሰበው። አፍሪካ ምድር ላይ ቀለሚንጦስ የቤተ ክርስቲያን አባት ሆኖ ኖሯል። ዛሬ ላለችው የኢትዮጵያ ቤተ ክርስቲያን የዚህ ሰው መሰጠት ምን አስተዋጽኦ አለው? የዚህ ሰው አስተምህሮ በኢትዮጵያ ላሉ ቤተ ክርስቲያናት አሻራው እንዴት አድርጎ ትቶታል? ለእናንተም ተወው ጥናት ነው። ግን አፍሪካ አባት አላት። አፍሪካ የቤተ ክርስቲያን አባት አላት። አንዱ ይሄን ሰው ነው። ሌላም አባት አላት። ኦሪገን ብለን የምንጠራው አንዳንዶች ኦሪገንስ ብለውም ይጠሩታል። እሱም ሰው በእስክንድሪያ የተወለደ ነው። እስክንድሪያ በበረከት የተሞሉ ሰዎችንም ሰጣናለች። የግብፅ ምድር
ኦሪገን በማቴዎስ ወንጌል ላይ ያለውን አንድ ክፍል ከልቡ ይወደዋል። በነፃ የተቀበላችሁትን በነፃ ስጡ። ይሄ በሕይወት ዘመኑ በኖረበት ጊዜ መርሁ አድርጎ ኖሯል እና ወንጌልን ያለምንም ክፍያ ሊደርስ ወዳለበት ቦታ ሁሉ እንዲደርስ እሱም በዙሪያውም ያሉት ሰዎች ራሳቸው ወጪያቸውን ሸፍነው የወንጌልን አደራ እንዲፈጽሙ አቅም ፈጥሯል። በእስክንድሪያ በነበረው ቤተክርስቲያን ስደት በነበረ ጊዜ ቀለሚንጦስ ሲሰደድ ኦሪገን በቦታው ተተክቶ አስተምሯል። አስተዳድሯል። ኦሪገን ራሱን በንጽህና ለመጠበቅ ራሱን ጃንደረባ እንዳደረገ ተጽፏል። ከዝሙት ለመሸሽ መሽኛውን እንዳስወገደ እንደቆረጠ ተጽፎለታል። ጃንደረባነቱ ራሱን በመስለብ ስለሆነ ብዙዎች ይህን ድርጊቱን ተቃውመውታል። በገዛ ዘመኑ ተቃውመውታል። ኦሪገንስ የተዋጣለት አስተማሪና ጸሐፊ ቢሆንም ቅዱሳት መጽሐፍትን ለማብራራት በሚጠቀምበት ከሰፊ አውድ የተነሳ አካታች ስነ መለኮት የምንለው ነው። እግዚአብሔር መሐሪ ስለሆነ ሰው ሁሉ ይድናል ይል ነበር። ያ ብቻ አይደለም። ሰይጣን በእሳት ተቀጥቶ ነጽቶ ይቅርታም ሊያገኝ ይችላል ብሏል። አባቶቻችን ብለን የምንላቸው እንከን አልባ እንዳልሆኑ ማንሳት በጣም አስፈላጊ ነው። ኦሪገን እነዚህን ስራዎች በአፍሪካ ምድር ላይ ሰርቷል እና ኦሪገንስ ተሰዶ በጢሮስ ባለች ከተማ ነው በሰማዕትነት የሞተው። ግን አፍሪካዊ ነው። ቀለሚንጦስን አነሳን፣ ኦሪገንን አነሳን። ተርቱሊያን የሚነሳ ሰው ነው። ተርቱሊያንን ሁላችንም እናውቀዋለን። የካርቴጅ ሰው ነው። ካርታጎ ተብሎም ይጠራል። በሰሜን አፍሪካ ካሉት ሀገራት ውስጥ አንዱ ነው። ሕግን ያጠና ሰው ነው። ተርቱሊያንን ለማወቅ ማለት ነው። በሮማውያን ዘንድ በሕግ አዋቂነቱ የተከበረ ስፍራ እንዲያገኝ ረድቶታል። ወደ ክርስትና ከተመለሰ በኋላ ታዋቂ የስነ መለኮት መምህር ሆኗል። ወደ ክርስትና ከተመለሰ በኋላ ይሄ ሰው የቀለሚንጦስና የኦሪገንን የአንድምታ ትርጉም ሳይሆን አመክንያዊ ወይም ተጠያቂያዊ የሆነውን አተረጓጎም ይከተላል። ያ ደግሞ ብቸኛው ባለስልጣን መጽሐፍ ቅዱስ ነው የሚለውን መጽሐፍ ቅዱስ ራሱን ይተርጉም የሚለውን ፈለግ የሚከተል ራሱን ይተርጉም፣ ከውጭ አምጥተን አንጫንበት የሚል አቋም ያለው ሰው ነው። በነገራችን ላይ ሥላሴ በላቲኖ ትሪኒቲ የሚለውን ቃል ለመጀመሪያ ጊዜ የተጠቀመው እሱ እንደሆነ ሰምታቸዋል። ተርቱሊያን ነው። ጠርጡሊያንም ብለን እንጠራዋለን። ወደ 31 የሚደርሱ መጽሐፍትን ነው የጻፈው። 31 የሚደርሱ መጽሐፍት ይዘታቸው ቤተክርስቲያን ክስተት ትምህርት መጠበቅ አለባት የሚል አቋም ነው ያለው። ክርስቲያናዊ ስነ ምግባር ምን ሊሆን ይገባዋል የሚለውንም በዝርዝር ያስቀመጠ ሰው ነው። ተርቱሊያን አፍሪካዊ ነው። በአፍሪካ ምድር የበቀለ ነው። ኢትዮጵያን ስናነሳ ክርስትና ለአፍሪካ መጤ ሃይማኖት አይደለም፣ እንግዳ እምነት አይደለም። ይህን ሰው በዚህ ባለበት ትቼ ለትውውቅ ብቻ ስለሆነ ማነሳው ሲብሪያን ብለን የምንጠራውን ከ200 እስከ 258 ዓመተ ምህረት የኖረውን በቱኒዚያ ተወልዶ በኋላ ላይ የካርቴጅ ሊቀ ጳጳስ የነበረውንም ሰው ማንሳት ጥሩ ነው። ሲብሪያን በ45 ዓመቱ ወደ ጌታ የመጣ ሰው፣ በካርቴጅ የነበረውንም ቤቱን በመሸጥ ገንዘቡን ለድሆች ያከፋፈለ ሰው ነው። በዘመኑ ከፍተኛ ስደት ስለነበር እንዳይገደል ወይም ደግሞ በመከራ ውስጥ እንዳይጉላላ ኢየሱስ ክርስቶስ ያስተማረውን ትምህርት እሱም ደግሞ ተከትሏል። ቅድም እንዳልኳችሁ በነፃ የተቀበላችሁትን በነፃ ስጡ የሚለውን መርህ ኦሪገን ነበር የሚከተለው። ይሄ ደግሞ ሲፕሪያን ብለን የምንጠራው ሰው ኢየሱስ ክርስቶስ በአንድ ቦታ ላይ ሲያጎሳቁሏችሁ፣ ሲያሳድዷችሁ ወደ ሌላ ሽሹ የሚለውን እንደ መርህ የተከተለ ሰው ነው። ስደት ሲሸተው እግሬ አውጪኝ ነው የሚለው። ይወጣል ወዳሻው ሰላማዊ ወደሆነ ቦታ ይሄዳል። በአንድ ቦታ ቢቃወሟችሁ ወደ ሌላ ቦታ ሂዱ ያለውን ምክር ሁል ጊዜ እንደታዘዘው ኖሮ ያለፈ ሰው ነው። እንዲሁ እንደተሰደደ እንደሸሸ ሞቱ የደረሰበት ሰው ነው። ሲፕሪያን
ስለ ትውፊት ሲናገር በሚቀጥለው ሳምንት ትውፊትን ነው ማስተምረው። በጣም አሳሳቢው የኢትዮጵያን ክርስትና ስንፈትሽ ትውፊት ምንድነው ስፍራው የሚለውን በታሪካችን ቸል ብለን የተውነው አንድ ክፍል ስለሆነ መጪው ሳምንት ከሱ ጋር ነው የሚያገናኘው። አሁን ግን ሲብሪያን ስለ ትውፊት ሲናገር እውነተኛ የቅዱሳት መጽሐፍ ትርጓሜና ዶግማ የሚገኘው በእውነተኛዋ ቤተክርስቲያን ብቻ ነው የሚለው። የትውፊት ትክክለኛ አገልግሎት ሊገኝ ከተፈለገ ልናገኝ የምንችለው በእውነተኛዋ ቤተክርስቲያን ብቻ ነው ይላል። ቤተክርስቲያን ትውፊት ርቱ የሆነውን የአበው ትምህርት እንዳይበረዝ የሚጠብቅ አጥር ነው በማለት እንጽፏል። ራሱ ትውፊት ለእምነት አቃቤ ሆኖ የሚቆም ነው ይላል። ይህንን ቤተክርስቲያንን እንወቅ ከሚለው መጽሐፍ ገጽ 33 ላይ እናገኛለን። በዘመኑ የሮም ቤተክርስቲያን የበላይ የነበረው ጴጥሮስ እንደሆነ ይነገር ነበር። በዛን ጊዜ ካቶሊክ የሚባል ቤተክርስቲያን የለም። ነገር ግን የቤተክርስቲያን አባት ጴጥሮስ ነው የሚለውን የተቃወመ ቀዳሚ ሰው ቢኖር ይሄ ሰው ነው። ጴጥሮስ በሐዋርያት መካከል እንዳንድ ያለ ሰው እንጂ የተለየ አይደለም በሚል ጽፏል። ተቃውሞውንም ለቤተክርስቲያኑ አድርሷል። በዚህ ጊዜ ነው የካርቴጅ ገዢ በክርስቲያኖች ላይ ጫና ፈጣሪ ስደት ያመጣው እና ራሱ ሲብሪያንን ጠርቶ ጠይቆታል። የሰጠው መልስ እኔ ክርስቲያንና የክርስቲያኖች መጋቢ ነኝ። ሰማይና ምድሩን ባህሩንም የፈጠረውን አምላክ እኛ እናመልካለን። እሱ ብቻ እውነተኛ አምላክ ነው። ወደ እርሱም ቀንና ሌሊት ስለ ሰው ሁሉ፣ ስለ እናንተ ወታደሮችና ስለ ነገስታቱም እንጸልያለን። ስለዚህ እርሱን ማምለክ እናቆም ዘንድ አንችልም ነው ያለው። ይሄ የዚህ ሰው በነገስታት ፊት የሰጠው መልስ ነው። ይሄ መልሱ ነፃ አላስወጣውም፣ እንዲታሰር ያደረገው። እስሩን ጨርሶ እንደገና ወደ ንጉሱ ፊት ሲቀርብ በገዢው ፊት ቀርቦ ያለው ለጣዖታት እንዲሰዋ አሊያም በሰይፍ በአደባባይ እንዲሰየፍ ምርጫ ተሰጥቶት ነበር። ያደረገው በተዘጋጁት ወታደሮች ፊት አንገቱን አዘንብሎ እየጸለየና እየዘመረ መገደልን ምርጫውን ያደረገው በንጉሱ ፊት የተሰዋ ሰው ነው። ይህ ሰው የዚህ ሰው ብቅለቱ አፍሪካ ምድር ነው። አስተዋጽኦም በመጠኑ የዚህን ያህል ነው።